በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የማምላክ የቅድስት ድንግል ማርያም ወዳጆች እንዲሁም የዝማሬ ቲዩብ ቤተሰቦች እንደምስከሳ ደርሳችሁ አሜን። የኃያሉ የልዑል እግዚአብሔር ስሙ የተመሰገነ ይሁን። እነሆ መንፈሳዊ ስነ ጽሑፍ ይዤ ቀርቤያለሁኝ። ስነ ጽሑፉን እስከ ፍጻሜ ተከታተሉኝ ዘንድ በትህትና ጠይቃለሁኝ። አብራችሁን ቆዩ። የስነ ጽሑፉ ርዕስ ድንጋጤ በለበሱት ባልጠበቁት ድንገተኛ አጋጣሚ ሊከሰት የሚችል ጎጂ ስሜት ነው። ማንኛውም ሰው ሊደነግጥ ይችላል። ድንጋጤውን መቋቋምና በቀላሉ አለመደንገጥ ከመንፈስ ጥንካሬነት የሚገኝ ውጤት ነው። እምነትና የመንፈስ ጥንካሬ የሌለው ሰው በቀላሉ ይደነግጣል። ነገሮቹን በእርጋታ ተቀብሎ ለማስተናገድ ሰፊ እድል የለውም። በደነገጠን ጊዜ የሚፈጠረውን ስሜትና ያስደነገጠንን ነገር የአእምሯችንን ውጥረት ከማዳመጥ በማናቸውም ሁኔታና ቦታ ሊረዳ የሚችለውን ስለ እግዚአብሔርና ኃይል ስላለው ስሙ ብቻ ማሰብ ፍቱን መፍትሄ ነው። በድንጋጤ ጊዜ ለብዙና ከባድ ችግሮች የምንዳረግበት አጋጣሚ አለ። ልዩ ልዩ ህመም ያለበት ሰው በድንጋጤ ለከፋ ችግር ሊዳረግ ይችላል። ለምሳሌ ደም ግፊት ያለበት ሰው በድንጋጤ ለህልፈተ ህይወት ሊያበቃ ይችላል። ነፍሰ ጡር ሴት በድንጋጤ ጊዜ በጽንሷና በራሷ ሰላማዊ ግንኙነት ላይ የሚያለያያት አደጋ ይፈጠራል። እንደዚሁ ሰው በድንጋጤ የመንፈስ ጭንቀትን ሊያተርፍ ይችላል። አንድ ወቅት ላይ ዘመዷ ጋራ ስልክ ደውላ ተነጋግራ የነበረችው ሴት ያነጋገራት የነበረው ዘመዷ ለተወሰነ ጊዜ ስልኩን ጠብቂኝ ብሏት አቋረጠ። ከተወሰነ ጊዜ በኋላ ተመልሶ አነጋገራት። እርሷም የት ሄዶ እና ምን ተፈጥሮ እንደሆነ ጠየቀችው። በግቢ ውስጥ ልጆች እየተጫጫሁ እንደነበረና አሁን እንደገደለው ነገራት። እርሷም ምንድነው ያዩት? ምን ገድለክ ነው አለችው። እባብ ነው ሲላት ስልኩን አቋርጣ ወደቀች። ሰውየው መላልሶ ሀሎ ሲል የሚመልስለት አልነበረም። ቤት ውስጥ የነበሩ ሰዎች ደርሰው ስልኩን ከወደቀበት በማንሳት ምን ሆና እንደሆነ ጠየቁት። መውደቋንም ነገሩት። ከቤት ተነስቶ ወዳለችበት በመምጣት ወደ ሕክምና ስፍራ በመውሰድ ለረጅም ጊዜ የሕክምና አገልግሎት በመውሰድ በግማሽ አካሏ ላይ ከተፈጠረው በድን የመሆን ችግር ማገገም ችላለች። ይህቺ ሴት በህይወቷ የምትፈራቸው ነገሮች ትልቁ እባብ ሲሆን ስሙን መስማት፣ ስዕሉን ማየት በህይወቷ ከፍተኛ ድንጋጤን ይፈጥርባታል። ይህ ድንጋጤዋ የፍርሃቷ ውስጥ ነው። የዚህ ችግር መፍትሄው ራስን መቆጣጠር ነው። የቤተ ክርስቲያናችን አባት ሊቁ ዮሐንስ አፈወርቅ እንዲህ ብሏል። ማንም ሰው አይጎዳውም ሰው ራሱን እስካልጎዳ ድረስ። ስለዚህ ሰው የሚጠነቀቅና ራሱን የሚቆጣጠር ከሆነ አስደንጋጭ ነገሮችን በቀላሉ ይመለከታቸዋል። ሌላው በህይወት ከልዩ ልዩ ጥፋትና ወንጀል የራቀ ሰው በራሱ የተማመነ መንፈስ ተሞልቶ ስለሚኖር ለትንሹ ለትልቁ ቶሎ አይደነግጥም፣ አይታወክም። ነገሮቹን ሁሉ የሚመለከተው ወደ ውስጡ አስገብቶ ሳይሆን ከህይወቱ አርቆ ነው። አዳም ሕግ ካፈረሰና ኃጢአት ከፈጸመ በኋላ የህይወት ሰላምና ጸጥታን አጣ። ወደ ህይወቱ ከገባው ኃጢአት ጋራ ሌላም አሳዛኝ ውጤቶቹ ተከተሉት። ስቃይና ጭንቀት አብረው መጡ።
ኦሪት ዘፍጥረት ምዕራፍ 3 ከቁጥር 16። በዚህም ምክንያት ምድር ሁሉ ከእርግማን በታች ሆነች። ስለዚህም ሰው በሕይወቱ ብዙ የሚያስፈሩትና የሚያስደነግጡት ነገሮች ተፈጠሩበት። ከውድቀትም በፊት አዳም በሚኖርበት ገነት ውስጥ ሰፍኖ የነበረው ጽኑ ሰላም ከምድር ገጽ ጠፋ። የሰው ሕይወት ድካም የተሞላበት ምድራዊ ጉዞ እረፍት የሌለውና እሾህና አሜኬላ የበዛበት ሆነ። ክርስቶስም ይህን ሁሉ ያሳልፍ ዘንድ ለዚህ ሁሉ መከራ የተደረገውን ሰው መሰለ። በስጋዊ በምድር ላይ ካሳለፈው ካሳ የሰው ልጅ በእርሱ ተማምኖ ከሚያስፈሩትና ከሚያስደነግጡት ነገሮች ሁሉ በላይ ሆኖ የሚኖርበት ሕይወት መስርቶት ጠራው። ሳልሞት እንዳይደነግጥ ሕይወት ስለ መቃብር እንዳይፈራ ትንሣኤውን አውጆ አሳረፈው። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን ቃል እግዚአብሔር አምላክ በዓይነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።